ይችልሽ በፊትም የነበረሽ ነው ያ ማለት በውጭ ይገናኛሉ ማለት ነው ገብቷል አይደል አልጋ ቤት እሱ ባለበት እሷ ከተገኘች ይገናኛሉ ማለት ነው አንቺ ውብዬ ከሌላ ሰው ጋር ናይ እንዴት አወዳደረ ናይ አንተ ምን ነው ንገረኝ ወንድም ስለሆነ ነው ናይ አያረግም እንዲያዩን እንደዚህ አይደለም ውብዬ አሁን አንተ እህት እንደዛ ብትሆንስ ምን ታረጋለህ ንገረኝ እስቲ እኔም ጠይቀነዋል እኮ ቅድሚያ የምታውቂው ናሂን ነው ፋፊ ነው ይሄን ብቻ መልሽ ናሂ ነው አይደለ ለምን ፋፊ በመሃል ገብታ ቆይ ፋፊ በመሃል ገብታ ናሂ እንደዚህ ከናሂ አርግዣለሁ ብላ አወራች አምንሻ እንደዛ ከሆነ ብዙ ሴቶች ቢመጡ ምን ተስተባብል ምንም ነገር ብታረግ ማለት ነው ከዚህ በኋላ ምንም የምመልሰው ነገር የለም አሁን ይሄ ቀይ መስመር ውብዬ ምን መሰለሽ እዚህ ጋር እንዳትጸጸች ለሙቪ የኛ ሀሳብ መሰለሽ ናሁም እንደዚህ ያደርጋል ብለን 100% እኔም ያደርጋል ብዬ አስቤ አላውቅም እሺ በምን እርግጠኛ ሆንሽ ከዚህ በላይ ምን ያደርጋልጥልኝ በምን ውብዬ አይደለም ከዚህ በፊት ግንኙነት እንዳላችሁ ማስረጃ ውብዬ የለም እኮ ምንም እሷ ፋፊናት እሱ ግን ምንድነው ምንም ነገር አልተፈጠረም ያስመርምር ነው አይደለ እስከማስመረምር ልጅቷ እስከምትወልድ ድረስ ቁጭ ብዬ እጠብቃለሁ ሰላም የተወደዳችሁ ውድ የኛ ፋሚሊዎች እንዴት ናችሁ እኛ አለን እግዚአብሔር ይመስገን እና ውድ ቤተሰብ ዛሬ ወደ እናንተ የመጣ ነው እንደው ውብዬ ያለችበት ሁኔታ አይታችኋል ናሂም ያለበት ሁኔታ አይታችኋልና ነገሮች በጣም ከባድ ናቸው ለመፍረድ በጣም ከባድ ናቸው እና ግን ዛሬ ውብዬ ጋር መተናል አይታችኋል ባለፈው ዳጊ ፋፊን ማግኝቶ ያለውን ነገር ሊጠይቃት ሞክሯል ግን ምንም በቃ የሚያሳምን ነገር አይደለም ናሂንም ማግኝተን ደግሞ እንትን ብለናል ያለው ነገር አያሳምንም ግን እኔ በበኩሌ ምንድነው ከዛ ፊት ግን ዳጊስቲ ሰላም ብላችሁ ሰላም እንዴት ናችሁ ውድ ቤተሰቦቻችን ደህና ናችሁ እግዚአብሔር ይመስገን እኛ ደህና ነን እንግዲህ ያለው ነገር እያያችሁ ነውና ያ እዚህ መምጣት አልፈለኩም ግን አሹ እና ግዴል ለምን ይል ለምን ነውና ያው መምጣት አልፈለኩም ምክንያቱም በጣም ስለደበረኝ መጨቃጨቅ አልፈለኩም እና ያው አሹ ስላለኝ ዛሬ የመጣሁት እንግዲህ ስለ ሐሳቡ አሹ በደንብ አስረዳና የማወራው ነገር ይኖረኛል ምንድነው በቃ ያለው ነገር ግልጽ ነው እኔ በፍጹም ናሁም እንደዚህ ያደርጋል ብዬ አላምንም እና ውብያም በዚህ ሰዓት ላይ እንደዚህ እንዳደረገ አምና ነው ያለችው ይሄን ነገር መቀበል አትፈልግም አላደረገም የሚለውን ነገር መቀበል አትፈልግም ግን ነገሮች በቃ እንደዚህ እንዲሆኑ ተፈልገው ሆን ተብሎ የሆነ ሴራ እየተሰራ ነው ያለው ገብቷል ትዳራቸውን ለመበጥበጥ እነሱ አብረው እንዳይኖሩ ሆን ተብሎ የተሰራ ያለ ሴራ ታውቃለህ ምን መሰላችሁ እኔም እንዳንተው አስቤ ነበርና ስለ ፋፊን አላመንኳትም ናሂም ደግሞ ያንን የሚያደርግ አይመስለኝም ፋፊ ሆን ብላ ነው ያደረገችው ግን ፋፊ ዛሬ ስታስረዳ ደግሞ ማለት ነው አሹ አውቃ ነው ዳጊ እንዴት አንተ የጠላት ስሜት ምናምን ኖሯ ሳይሆን በትክክል በስነ ስርዓት ነው ያወራችኝ ግን እኔ እንጃ ናሂን ለማን ፋፊን ለማን ግራ ነው ገባኝ ናሂን አምነዋለሁ እንደዚህ አይነት ሰው እንዳልሆነ አውቃለሁ ግን እዛ ቦታ ላይ ፋፊ ስታስረዳኝ አሹ ስለ ናሂ ባህሪ የተናገረች ነው ፈልጎት ነው አንድ ነገር ያደረገው ብዙ ነገር ያወራች ነበርና በጣም ነው የደነገጥኩት እንደዛ ስታወራ አሁን ዳጊ ምን መሰለህ አሁን ገብቷል እኛ ማድረግ ያለብን ምንድነው ይሄ ነገር በቃ ውጤቱ መታወቅ አለበት ገብቷል እስከዛው ድረስ ግን ውብዬ እንደዚህ መሆን እንደሌለባት ነው ሄደን መንገር ያለብን እና ቤተሰብ የመጣ ነው ውብዬ እንደዚህ መሆን የለብሽም ይሄ ነገር በፍጹም ናሂ እንደዚህ አያደርግም በቃ የሚለውን ነገር ማሳመን ይችላል ሲጀመር እኔ ችግር የለውም ደርሰናል ወደሷ ቤት እና ያስተካከሉ ያለውን ነገር እሷ ደርሰን እናስረዳታለን ውብዬ እንዴት ነሽ ሰላም ነው እንዴት ነሽ ደህና ነሽ ሰላም ነው አለን ጠፍተናል ሰሞኑን
አንቺም ያለሽበት ሁኔታ ሰላም አይደለም። ነገሮችም በቃ እኔ በጣም አሁን ላይ በጣም የሚገርም አይነት ሁኔታ ላይ ነው ያለው። ያንን ጊዜ አሳልፈን ያንን ስንት መከራ አሳልፈን አሁን ደግሞ ሌላ ለመስማትም የሚያስጠላ ነገር ነው። እኔ እውነት ለመናገር ብዬ በቃ የሌላውን አላቅም፣ የሌላውን አስተሳሰብ የሌላውን አመለካከት አላቅም። ግን እኔ በበኩሌ አንቺ ምንም በይ ምን እርግጠኛ ሆኜ ናሆም እንደዚህ ያደርጋል የሚል እምነት የለኝም። ከዚህ በላይ እንዴት ያደርጋሽ? ከዚህ በላይ ምን ይፈጠር እስኪ ንገረኝ። ማለት በቃ ከአሁን የመጨረሻውን ታውቃለህ አይደል? እስከዛሬ ድረስ ብዙ ነገር ታግሻለሁ። ብዙ ነገር እያየን ነበር፣ አብረን ብዙ ነገር አሳልፈናል ታውቃለህ። ይሄው አሁን እውነት አንድ ላይ ሆናችሁ የምትጋፈጡት ነገር ነው። እኔ አንድ ነገር የምነግርሽ ባልሽ ነው ስታስቢና ይሄን ታውቂዋለሽ አይደል አንቺ። እኔ በፍጹም አላምንም፣ በፍጹም ናሂ ደግሞ 100% በቃ እንደዚህ አይነት ነገር እንደማያደርግ አሳምሬ ነው የምነግርሽ። እንዴት ነው ማረጋው? እስቲ እንደዚህ ከዚህች ልጅ ጋር ከዚህም በፊት ይተዋወቃሉ፣ ገብቷል አይደለ? ከኔ ጋር ብዙ ነገር ተዳርሷል። ከዛም በኋላ ምን ተፈጠረ? እሷን ለማገዝ ነው አለኝ አይደለ? እሺ ብዬ ተቀበልኩ። አሁን ደግሞ የተፈጠረውን ተመልከት። አንድ ላይ አልጋ ቤት ይታያሉ፣ ይገናኛሉ። ውብ ሆን ተብሎ የተሰራ የሆነ ሴራ ነው። ትዳራችሁ እንዲበጠበጥ ሆን ተብሎ ምን ያገኛሉ? እስቲ ነገረኝ። እስቲ ከትዳራችሁ እቺ ሴትዮ በእናንተ ትዳር ደስተኛ ላትሆን ትችላለች። በዚህ ጊዜ እንዴት ነው እንደዚህ እርጉዝ ነኝ ብላስ የምትመጣው? እስካሁን የት ነበረች? እስካሁን ለምን አልመጣችም? ምን ይታወቃል? ምናልባት ከዚህም በፊትም ውጪ ላይ እንደዛ እያስፈራራቸው ይሆናል ብላለች እኮ። እኔ ታግሼ ነው እንጂ እስካሁን ድረስ መናገር ነበረብህ ብላለች። ያ ማለት ጊዜ ሰጥተዋለች። ገብቷል። ይሄ ደግሞ በጣም ከባድ ነው። አሹ ሊታለፍ የማይቻል ነው ማለት። እናንተ እስከመች ድረስ ነው የሱን ገበና ለመሸፈን ነው? ገበናውን ልንሸፍን ነው አይደለም? እየሸፈናችሁ ነው። እኔ ያለሁበትን አይታችሁ የሆነ ሰው መጥቶ እንዲህ ቢል ለምዶ ቶሎ የምታምኚው ከእሱ ተግባር ጋር ነው። ተግባሩን ተመልክታል። ያደረገውን አይተኸዋል። ልብሽ የሚነግረውን ለምዶ ማታደርጊው ብዬ አሁን እኔ ናሂ እዚህ ጋር እየወገንኩ ምናምን ሳይሆን በጣም እየወገን ሁላችሁም ማለት ነው። እንደዛ አይደለም፣ መወገን አይደለም ውብዬ፣ መወገን ሳይሆን ነገሮች አሁን መስተካከል ያለባቸው እንደዚህ አይደለም። እሱ ጀመር ነገሩን አሹ የኔ ጫማ ውስጥ ሆናችሁ ነው ማየት ያለባችሁ። እሱ እያደረገ ያለው ነገርና እየተፈጠረውን ደግሞ ስሰማ አንድ አይነት ናቸው። ምንም የተለየ ነገር የለም። ውጪ ነው። አዎ ይሄ ሰው ውጪ ነው። ከዚህም በፊት ያውቃታል። አዎ ያውቃታል። ገብቷል። እኔ ሳላውቃ ከዚህም በፊት ብዙ ነገር አስደርጎኛል። ገብቷል። እሺ ብዬ ተቀብዬዋለሁ። አሁንም ድጋሜ አልጋ ቤት ነው የተያዙት። ያ ማለት ሌላ ግንኙነት አላቸው ማለት ነው። የሚያስጠረጥር ነገር እኮ ብዙ አለው ብዬ እኔም እኮ በአይኔ እንደዚሁ ያ ሰለሞን የሚባለው ወስዶኝ አይቻለሁ። አልጋ ቤት ውስጥ አግኝቻቸዋለሁ። የሚያስጠረጥር ነገር ጠፍቶ እኮ አይደለም። እንዲጠረጠር ናሆም እንዲጠረጠር የሚያደርግ ነገር እኮ ጠፍቶ አይደለም። ብዙ ወራትን ውጭ ነበረ፣ ቤት አልነበረም። ያስጠረጥራል። ከእሷ ጋር ይገናኛል፣ ያስጠረጥራል። ግን እንደዚህ ጨክኖ ትዳሩ ላይ የሚማግጥ ሰው አይደለም ውቤ። እንደዚህ እሱ ናሆም እኮ አሁን የለም። ያ የድሮ ናሆም ነው፣ ያሁኑ ናሆም አይደለም። ኧረ ውቤ ተይ፣ እንደዛ አትበይ። እውነት እንደዛ አይደለም። ቆይ አይደለም ከነ ልጁ ከነ ዲቃላው ልቀበለው እንደዛ ነው። እሺ እንዴት ነው የምትፈልገው? አሁን ፋፊ እዛ ጋር መታ ያንን ነገር ስላለች ስሚኝ፣ ቆይ ያንን ነገር ስላለች ፋፊ አንቺ ያንን ነገር ግዴታ ማድረግ የለብሽም። ኖ አይደለም። ቆይ እናንተ ምንድነው ሀሳባችሁ? ምንድነው ፍላጎታችሁ? የኛ ሀሳብ ማለት ቆይ አይደለም ውብዬ፣ የኛ ሀሳብ መሰለሽ ናሆም እንደዚህ ያደርጋል ብለን 100% እኔም ያደርጋል ብዬ አስቤ አላውቅም። እሺ በምን እርግጠኛ ሆንሽ? በምን እርግጠኛ ሆንሽ? ከዚህ በላይ ምን ያደርጋል? በምን ውብዬ አይደለም ከዚህ በፊት ግንኙነት እንዳላችሁ ማስረጃ ውብዬ የለም እኮ ምንም። እሷ ፋፊ ናት። እሱ ግን ምንድነው ምንም ነገር አልተፈጠረም። ላስመርምር ነው አይደለ? እስከማስመረምር ልጅቷ እስከምትወልድ ድረስ ቁጭ ብዬ እጠብቃለሁ አይደል? እንደዛ አሁን እኮ እንደዛ አይደለም ጊዜው ውብዬ። እናንተ አንድ ላይ ሆናችሁ ነው ይሄን ነገር መወጣት ያለባችሁ ባይነኝ ነኝ። አብራችሁ ሆናችሁ ይሄን ነገር መወጣት ትችላላችሁ። እኔ ምንም ከሱ ጋር መወጣው ነገር የለም። አሹ ገብቷል አይደለ? ቆይ ውብዬ ማለት አሁን ላይ ማለት ነው ጭራሽ ምን ብዬ ልንገርህ፣ ለቆቆሙ ማንችለው ነገር ነው እየተፈጠረ ያለው። ገብቷል። ያን ነገር ደግሞ በቃ ብቻዬን ለማለፍም እየሞከርኩ ነው።
እናንተ ደግሞ የሱን ገበና ሸፍናለሁ ብላችሁ እያሰባችሁ ከሆነ እኔ ችግር የለውም ለመሸፈን ቢሆን ለሱም ቢሆን የሚሻለውን ነገር ነው እኛ የምንፈልገው። ገብቶሻል? እናንተ ተለያይታችሁ እንድትኖሩ ሳይሆን ነው የሚቀርባችሁ እሱ ነው። በእርግጥ እውነት ለመናገር እንደዛ አይደለም እኮ ምንም እኔ ብታስተባብል ምንም ነገር ብታረግ ማለት ነው ከዚህ በኋላ ምንም የምመልሰው ነገር የለም። ምክንያቱም አሁን ይሄ ቀይ መስመር ነው። ምን መሰለሽ እዚህ ጋር እንዳትጸጸች ስለሽ ለምን እንዳልኩሽ ልንገርሽ። አሁን ናሂ ላይ እንደዚህ እየፈረድሽ ናሂ ምንም ጥፋት ላይ ነው መውጣቱ አይቀርም። ይሄ ነገር አስቢ። አሁን ላይ የተረበሸ ነው ብዬ ናሂ የተረበሸ ነው ብዬ እንዳደረገው ነው የምፈልገው። ቢያንስ አውሬው ብዬ እሱ አይዋሽሽም እኮ ብዬ ሚስቱ እኮ ነሽ። እንዴት ዋሽ ከጀመረ እኮ ቆየ። ወይኔ ከዚህ በላይ ምን ይፈጠር? ወይኔና ናሂ ናቸው አታውቁም ብዬ አንቺ ነው ዋሽሽ። የድሮና አሁን ነው አማቀው አላረኩም እያለ ነበርኩ ብዬ ይሄን ውሸት ነው እያለ ነበር። እኔም ጠይቀነዋል እኮ ብዬ ቅድሚያ የምታውቂው ናሂ ነው ፋፊ ነው? ይሄን ብቻ መልሽ። ናሂ ነው አይደለ? ለምን ፋፊ በመሃል ገብታ ናሂ እንደዚህ ከናሂ አርግዣለሁ ብላ አወራች? አምንሻል? እንደዛ ከሆነ ብዙ ሴቶች ቢመጣ ምንሽ ማለት ነው? አውራቷን አይደለም ገባህ አይደለ? ያላቸውን ግንኙነት አይቼ ነው ገብቷል። ከዚህም በፊት ብዙ ነገር ስታረገ የነበረች ሴት ዛሬ እስከሷ ጋር የተገናኘበት ምክንያት ምንድነው? ጉዳይ ከሌለው ገብቷል። ሆን ብላ እኮ ነው እሺ ቆይ እሷን ሆን ብላ እንበል። እሱስ ሆን ብሎ ነው ወይስ ምንድነው? እስቲ የሱን እሺ መልሱልኝ እናንተ። ምንድነው የሱ ምን ማለት ቆይ አይደለም እናንተ ነገሩ የሱ ጥፋተኛ አይደለም ሳይሆን ጥፋተኛ ነው እኮ ግን አንዳንዴ አሁን ስሚ ማለት ነው እኔ እንደዚህ ጭቅጭቅ ምናምን አልፈልግም። እኛም እኮ ለመጨቃጨቅ እኮ አይደለም ባንቺ ከፈለጋችሁ ደብቁለት እንዴ እኔ ጋር ግን ማለት ነው እኔ ምንም እንደዚህ አይነት ንግግር ነው የምታወሪው እንዴ ያለሽ ለምን አይደለም ውስጥሽ እኮ ጨክኖ እንደማይጨክን በናይ እናውቃለን እኮ ነገሮች እኮ ስንት ነገር ተለፍቶበታል አይደል እንዴ ስንት ነገር አለ ብዙ ለፍቼበታለሁ ብዙ ታብዬበታለሁ አሁን ግን ይበቃኛል። እንደዚህ ተብለሽ ነገሮችን አስተካክለም ነገሮችን ያስተካኪ ናሂ ጋር ያለሽ ነገር አስተካኪ መልሹ ናሂ ወዳንቺ ውብዬ አሁን ፋፊ ያን ነገር ማለቷ ተጽዕኖ አታርጊ ውብዬ በራስሽ እንደዛ ቢደረግ ነው የሚሻለው ውብዬ ተጽዕኖ እንዴት ነው ማላደርገው እስቲ ንገረኝ አሁን እሱ አንድ ምክንያት ብቻ ስጡኝ እሺ ውብዬ አሁን እኔ አንድ ነገር ፋፊ ያስመሰለሽ ለሷ ማለት ነው እድል እየሰጠሻት ነው ከቤት ባራክሽው ቁጥር ከሷ ጋር የመገናኘት ጀመር አላራኩትም ወዶ ፈቅዶ ነው ሄዶ ገብቷል አይደለ ከዚህም በፊትም በራሱ ፍቃድ ነው ሄዶ ከሷ ጋር እንደፈለገ ሲለጣጠፍብኝ የነበረው ይሄ እኮ ነው ቢያውን እሱ ወደ ውጭ በወጣ ቁጥር የሚመጣው መዘዝ ይሄ ነው እኮ ፈልጎ ነው የሚወጣው ውብዬ እያስመሰለች ነው ሰው ትዳሩን የሚፈልግ ከሆነ እየዋሸች ነው ብሎ አይወጣም እሷ እኮ እየዋሸች ነው ውብዬ ለምንድን ነው አንቺ እንትን ማትይ ይገባናል እኮ ያንቺ ህመም ውብዬ ያንቺ ስቃይ እኮ ይገባናል ስታስቢ አንድ ነገር መጠየቅሽ ውብዬ ልጆች አሉት እኮ ስታስቢ ናሂ እንደዛ እንዴት ያደርጋል እነዚህ ልጆች ሁለት ልጆች እያሉት እንዴት ያደርጋል ውብዬ እስቲ አስቢ ቆይ ዝም ብለሽ አስቢ ናሂ ልጅ እያለው ሁለት ልጆች እያሉት እንዴት ያደርጋል እንደዚህ አይነት ላድርግ ካለ ሺ ልጅ እንኳን ቢኖረው ያደርጋል ናሂና ሁሉም ሰው አንድ አይደለም ውብዬ ናሂ ማን ነው ቆይ አልገባኝም አንቺ ውብዬ ከሌላ ሰው ጋር ናሂ እንዴት አወዳደረሽ ናሂ አንተ ምን ነው ንገረኝ ወንድም ስለሆነ ነው ናሂ አያረግም እንዲያዩን እንደዚህ አይደለም ውብዬ አሁን አንተ እህት እንደዛ ብትሆንስ ምን ታረጋለህ ንገረኝ እስቲ እንደኔ ብትሆንስ እህት ቤት ቁጭ ብላ ልጅ እያሳደገች ትዳሯን እየመራች ባሏ ሌላ ሴት ይዞ መጥቶ ጭራሽ ሴቷ አርግዣለሁ ብትል አንተ ቁጭ ብላ አረባከ አታምናትም ለምን በይ እሺ የፈለገ ነገር ናሂ ሊያደርግ እኔ ናሂን ይወገንኩ እኮ አይደለም ውብዬ ነገሮችን አውርታችሁ እንድፈቱ ነው ውብዬ እኔ አንድ ነገር ምነግርሽ የምትባለው ነገር ናሂ ከሴት ጋር ሊመጣ ይችላል እዚህ ቤት ግን እንደዚህ አይነት ድርጊት አያደርግም እኔ 100% እርግጠኛ ነኝ ናሂ እንደዚህ አይነት ሰው አይደለም ውብዬ መረጃዎች እስከሚያረጋግጥ ድረስ ውብዬ ነገሮች እስከሚረጋገጡ ድረስ አትወሰኝ ውብዬ እባክህ እኔ አሁንም እኮ እየወሰንኩ አይደለም ገብቷል አይደለ ግን ይሄ ሰው ቀዩን መስመር አልፏል ከዚህ በኋላ ለነሱ ምንም አይነት ጉዳይ ሊኖረን አይችልም እንደዛ አትበይ ውብዬ እንደዛ ማለት ጥሩ አይደለም በቃ ይኸውልህ እሱ ንጹህ ነው አይደለ ንጽህናውን አረጋግጦ መምጣት ይችላል ከዚህ በላይ ግን እኔ መታገልም አልፈልግም ከሱ ጋር እንደዚህ ነው ብዬ አምባጓሮ መፍጠርም አልፈልግም እኮ እናንተ አሁን እንደዚህ በተራራቃችሁ ቁጥር ነገሮች ወደዚህ የከበዱ ይመጣሉ
እናንተ እንደዚህ በተራራቃችሁ ቁጥር ነገሮች ወደዚህ ውስብስብ እየሆኑ ይመጣሉ። አሹ እኔ አስተካከልኩ ብዬ እየለፋው እየደከምኩ እያለን ተንጓተው ይመጡት ገብቷል አይደል? እኔ ምንም ያረኩት ነገር የለም። ይቆራው የዚህ ሰላም የተፈጠረ ነበር። ሌላኛውም ሆነች ማለት ፋፊ ድራማ እየሰራች ነው እናንተ ላይ ድረስ የመጡት እሱ ራሱን ስላስደፈረ ነው። ገብቷችኋል አይደል? ብዙ ነገሮች ተበላሽተዋል ብዬ እኛ እኮ እዚህ ጋር ሆነን ነገሮችን ለማስተካከል ነው። ኧረ በእናትሽ ብዬ እንደዛ አይደለም። እኔ የእውነት ይቅርታ አድርጉልኝ ማለት ነው። ማለት እናንተ የሱን ደካማ ጎን ለመሸፈን ምናምን እየሞከራችሁ ከሆነ ሸፍኑለት። አንደኛ ነገር ልንገርሽ፣ ግን ደግሞ ነገሩን የኔ ቦታ ላይ ሆናችሁ ተመልከቱ። ወይ ደግሞ እህት አላችሁ አይደለ? እህቴስ ብትሆን ብላችሁ ደግሞ አስቡ። እሱ ያረጋል አያረግም የሚለውን ስሜት አይደለም ማየት ያለባችሁ። እኛ ብዙ ጊዜ አደረገም አላደረገም ባሌ ምን እያደረገ እንደሆነ ሳስበው በራሱ ምን አለ ሊጎዳኝ እንደሚችል ራሳቸው እኔ እስቲካጂ ጎን ሆኜ ነገሮችን እያየሁ ነው ውብዬ። ግን አሁን ምን መሰለሽ ናሂ አጥፍቷል፣ ትክክል ነሽ፣ በጣም አጥፍቷል። ግን እንደዚህ አይነት ሰውም አይደለም ውብዬ። አንዳንዴ ማሰብ ያለብሽ ጥፋት ናሂ እንደዚህ ውብዬ እንዴት ያደርጋል? ቆይ እንዴት እንደዚህ ነገር ጥፋት አላጠፋም፣ እሱ ጥፋት የለበትም፣ ንጹህ ሰው ነው እያልን እኮ አይደለም። ግን ይሄ አርግዣለሁ ብላ የመጣችሁ ሌላ ሴራ ነው። ትዳራችሁን ለመበጥበጥ ሌላ ሴራም ከሆነ ራሱ እዛው ነገሮችን አስተካክሎ ይምጣ እንጂ እቤቴ ድረስ እየመጡ ጭንቅላቴን ሊበጠብጡኝ አልፈልግም። ልጆቼም ሌላ ነገር ውስጥ እንዲገቡብኝ ውብዬ። ቆይ አንድ ነገር ልጠይቅሽ። ናሂ ጋር አውርታችሁ ያኔ ፈታችኋል ስለ ድሮ ነገር። ለምንድን ነው እዚህ ጋር ስለ ድሮ ነገር የምታነሺው ውብዬ? ሴት አምጥቷል፣ ከእሷ ጋር የተያያዘ ነው። ገብቷል? ከዚህም በፊት ምን እንዳደረገኝ ረሳክ? አውቃለሁ እኮ ውብዬ። ግን እንደዚህ የድሮ ነገር የተረሳ ነገር ሲነሳ ሌላ ጸብ ይፈጠራል። እሷ እኮ የተረሳች ሴት አይደለችም። ገባክ? ከአረብ ሀገር ብሬን ተበላው ስትል እኔ በጣም እርግጠኛ አውቃለሁ። አገዛት ነበር እኮ ብዬ አገዛት አይደል? አገዛታለሁ ብሎ እኔን እንደዘሙ ልጅ ሳይረገኝ ነበረ። እሺ ብዬ ታገስኩኝ አይደለ? እሺ ነገሮችን ለማስተካከል ደግሞ ይቅርትን ለእግዚአብሔር ተባባልን። ወደ ትዳሩ ተመለሰ አይደለ? ይቅርታ ጠይቀችኝ። ባለ ትዳር ናት አይደለ? ትዳር አለኝ ብላለች። እና ታዲያ ውሸት መሆኑ እኮ ግልጽ እኮ ነው። የእሷ ነገር ውሸት ሴራ መሆኑ ግልጽ እኮ ነው። አንቺ ጀግና አንድ ቀን ይገለጣሉ። እኔ አምንሻለሁ። አያስፈልገኝም፣ ዳጊ ተወኝ። አያስፈልገኝም፣ እኔ ምንም አያስፈልገኝም። በቃ እኔ ወስኛለሁ። በቃ ታውኝ። እንደዚህ ነገሩን ራሱ በራሱ ያስተካክል። እኔ እዚህ ነገር ውስጥ አልከተትኩትም እኮ። ይሄ ነገር ይረጋገጣል። የሱ ልጅ አለሙን ይረጋገጣል። ሲረጋገጥ ግን ውብዬ፣ ሲረጋገጥ ናሂ ምን አይነት ስሜት እንደሚሰማው ታያለሽ ውብዬ። አንቺ ላይ እንዴት እንደሚያዝን ታያለሽ። እኔ በጣም ነው የሚያዝነው አይደል? ያዝንብሻል ውብዬ። ምክንያቱም እዚህ ላይ ያልሽው ነገር እኔ እንኳን አላዘንኩም። ልንገርህ አይደለ ውብዬ፣ የተረሳ ነገር አይወራ። በቃ እንዴ አሁን እናንተ ትልቅ ሰው እኮ ናችሁ። አውርታችሁ መፍታት ትችላላችሁ። ሶስተኛ ወገን ሰው አትገብታችሁ። የድሮን ማላነሳው አዲስ ሰው ሲሆን ነው። ይቺ ልጅ በፊትም የነበረች ናት። ያ ማለት በውጭ ይገናኛሉ ማለት ነው። ገብቷል አይደል? አልጋ ቤት እሱ ባለበት እሷ ከተገኘች ይገናኛሉ ማለት ነው። ልክ ነሽ። ሌላ ምንም የምለው ነገር የለም። በቃ ይሄንን ብቻ ነው የማውቀው። እኛ ከዛሬ ነገ የእናንተን አብሮነት አንድ ላይ ሆናችሁ እናያለን ብለን እኮ ያን ጊዜ የናፈቅን ነው ብዬ ነገሮችን እኮ ለማስተካከል በጣም አውቃለሁ። እንደደከማችሁ አውቃለሁ። እየለፋችሁ እንደሆነ አውቃለሁ። ግን ደግሞ ከዚህ በላይ ምንም ላደርግ አልችልም። መቼም ከነ ልጁ ከሌላ ሴት ካረገዘው ልጁ ጋር ልቀበላችሁ። እንደዛ አታረጊም ብዬ እንደዛ አርጊ እያልን አይደለም ብዬ እንደዛ አርጊ አይደለም። በቃ ተውኝ። እሺ የእውነት ነው። እንደዛ አርጊ እያልን አይደለም ብዬ እያላችሁኝ ነው። አሹ አልገባችሁም? እያላችሁኝ ነው። ይሄ ነገር ውሸት ነው። አትመኝ ውብዬ፣ አትመኝ። ራስንም ማሳመም የለብሽም። በዚህ ምክንያት መታመምም የለብሽም። ይሄ ነገር ውሸት ነው። ናውም ላይ ለመሞቴን አትመልከቱ። ውስጤ በጣም ከመድከሙ የተነሳ ሞቷል። አሁን ቁሜ የምለፈልፈው እኔ አይደለሁም። ገብቷችኋል? እኔ ያለሁበትን ቦታ እስቲ ራሳችሁን አድርጋችሁ እዩ። እናት የላችሁም፣ እህት የላችሁም። እንደዛው የጋዛ ወንድሜ ሲከራከርልኝ እናንተ ተቆጡታላችሁ። እሱ ግን እሱ ያለውን ጉዳቴን እንኳን ስለሚያይ ነው አጠገቤ። ገብቷችኋል አይደል? ሁላችሁም እሱን አንተ ነህ በአንተ ምክንያት ነው እንደዚህ ነው ትሉታላችሁ። ግን ምን እያሳለፍኩ እንደሆነ እንኳን እናንተ አታውቁ። ልንገራችሁ አይደል? እኔ እያሳለፍኩ ያለሁትን አብሮኝ እየተካፈለ ያለው ወንድሜ ነው። ከዚህም በፊትም ነገሬን የኔን ድክመትን ለመሙላት ትዳሬን ለማስተካከል መጥቶ ነው ይሄን ሁሉ ጉድ ያየው። ይሄን ሁሉ እስከዛ ድረስ ማንም ሰው ያላየውን ጉድ እያየብኛለሁ። ናይኮ ብዬ በጣም እኮ ነው የሚወድሽ ውብዬ።
በእናትህ ዳጊ ዝም በል። አሁን ከኔ ጋር ነው የምትጣለው። ገብቶሃል አይደለ? ውብዬ ለምንድን ነው እንደዚህ ጭካኔ የሚኖርባችሁ? ቆይ ምን ማለት ነው? እኔ እሱን አግኝቼው አላውቅም። ለማውራት ነው ወይ እሱን እየወገን አንቺን ጥፋተኛ ነሽ እያልን እኮ አይደለም። ግን እንደዚህ መሆን የለብሽም። ይሄ እየተደረገ ያለው ሴራ የውሸት ሴራ ነው። ናሆም እንደዚህ አያደርግም ነው ያለው። ውሸት ቢሆን እኮ ጥሩ ነው። ውሸት ቢሆን ጥሩ ነው። አሹ ገባህ አይደል? ይሆናል። አሁን ውሸት ይሆናል። የሄደበት ምክንያት ምንድነው? ንገረኝ እስቲ። ተከትሎ የሄደበት ምክንያት ምንድነው? አሳማኝ ምክንያት ካለው እኔ ጋር ቀርቶ ማውረድ ይችላል። እኔ ማሳመን ይችላል። ምን የሚያስደነግጥ ነገር አለ? እንደዛ ይሆንሽ እንዴት ነው? እንዴት እንደሆነ እሺ እሰይ እልልል ብዬ ልቀበለው አይደለ? እንደዛ እንቀበለው ነው። እናቱ አይደለም እኮ ሚስቱ ነኝ። ገብቷል አይደል? በደስታ እንቀበለው ነው የምፈልጉት። አንተ ሚስት ከሌላ ግዣለሁ ብለህ ብትመጣለህ ትቀበላታለህ? እኔ እኮ ተቀበዩ ብዬ አላልኩም እኮ አይደለም። እንደዛ አይደለም። በመለያየታችሁ ደስተኛ ነሽ እኮ እኔ ልንገራችሁ አይደለም። ደስተኛ ነሽ ውብዬ? አዎ ደስተኛ ነኝ። ቢያንስ ሰላም አለኝ። ገብቷል አይደል? ደስተኛ አይደለሽ? ለምንድን ነው ውብዬ የምትዋሺው? ለምንድን ነው ውብዬ የምታጨናንቁ? እኔ አትጨናነቁ። ታው አይደለም ውብዬ ነገሮችን እንደ እኔን መታችሁ ለመጫን አትሞክሩ። ገብቷችኋል አይደል? እኔን አትጫኑ። አሁን ናሂም በራሱ እሱንም እኮ እዛው ውብዬ እውነቱን ተናገር፣ እውነቱን አውጣ ብለን እስቲ አግኝና አውሪው። እውነቱን አውጣ፣ እውነቱን ተናገር እያልነው ነው ውብዬ። በቃ ማስረጃ እውነቱን ያወጣል እያለ ነው እሱ። እሺ ምን እናድርግ? እሱንም እዛ እኮ እየጨቀጨቅነው እኮ ነው ውብዬ። እውነቱን እንዲያወጣ እየጨቀጨቅነው ነው። የእናንተ ነገር ግራ ነው የገባኝ። ገብቷችኋል? እሱ እውነታ ካለው እውነታውን ይዞ መምጣት ይችላል። ገብቷችኋል አይደል? እውነታ አለኝ የሚል ከሆነ እውነታውን ማምጣት ይችላል። እናንተ ምንም ያጨቃጭቃችሁ ነገር አለ? ሁሉም ነገር እናመሰግናለን። እዚህ ቤትም መጥቼ ማላገኝ በጣም ነው ማዝነው። ማመስገን ምንም አይጠበቅም። በቃ ስለዚህ ነገሮችን ውብዬ እንደ ትልቅ ሰው እንድታስቡ ነው። እኔ እዚህ ጋር የመጣ ነው ነገሮችን እንድፈቺ ነው። ቢያንስ አንቺ ለምትችላችሁ ነው ጥፋተኛ ብለን ለመኮነን አይደለም የመጣ ነው። ምንም የምታደርጉት ነገር የለም። በቃ እና ነገሮችን እንዲስተካከሉ መጥቶ አንቺ ብሎ እጣቱ የሚቀስርብኝ እኔ ነኝ። መጥቶ የሚናገረኝ እሱ። እኔ አልገባኝም እንጂ ሀሳባችሁ ምን እየሆነ እንደሆነ አላውቅም። ነገሮችን ውብዬ አውሪና ፍቺ። በቃ ይሄንን ገነት ነው ዛሬ የመጣ ነው እዚህ ቤት። ቢያንስ ውብዬ እባክሽ አሁንና ናይጋና እሱ እንደዚህ አያረግም ውብዬ በጣም እርግጠኛ ባለው እንደዚህ አላወራም እኔ አንቺ እና ደግሞ እሱ እንደዚህ እርግጠኛ ከሆናችሁ ይበቃል። እንደዚህ አድርጎ አያረግም ብለን ለሱ እንከራከራለን ውብዬ። አንቺን እንዲበድል እናደርጋለን። ምክንያቱም እኔ የሚሰማኝን ስሜት እናንተ አይሰማችሁም። ችግሩ እሱ ነው። እሺ ውብዬ ግን አስቢበት። ውብዬ አስቢበት።